ባህላዊ ህግ የሆነው ሄር ኢሴ የአስተዳደር ማዕከሉን በዚሁ በድሬዳዋ ከተማ ነው ያደረገው። እንኳን ወደ ኡጋዝ ኢሳ ኡጋዝ ቤት በሰላም መጣሽ። ሄር ኢሴ የቆየ ሄር ነው። የዛሬ 500 ዓመት በላይ ግድም ዛሬ እዚህ የተሰበሰብነው ሁለት ወንድማሞቻችን በደም ተካሶ ፍርድ ለመስጠት ነው። 19 ኡጋዞች በሙሉ ኢትዮጵያዊ ናቸው። ከመሰከረ ሶስት ሰው ከመሰከረ እንደአሁን ይፈርዳል። አንድ ሴት ይሄ ወንድ እንደዚህ በደለኝ ብሎ ከተናገረች ወይም ከከሰሰች ወዳው ነው ፍርድ የምታገኝ። ለመላው የእስልምና ሃይማኖት ተከታዮች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እንላለን። አሁን የምንገኘው የመከባበር አብሮ የመኖር የፍቅር ተምሳሌት በሆነችውና የተለያዩ ብሔር ብሔረሰቦች በጋራ በሚኖሩባት የፍቅር መገለጫ በሆነችው ድሬዳዋ ከተማ ነው። በዚህ በድሬዳዋ ከተማ የተለያዩ ብሔር ብሔረሰቦችን የሚወክሉ ታሪኮች፣ ባህሎች፣ ትውፊቶች አሉ። ከነዚህ መካከል በዛሬው ዝግጅታችን ወደ እናንተ የምናደርሰው ሄር ኢሴ ተጠቃሽ ነው። ይህ ሄር ኢሴ ባህላዊ ህግ 3 ሀገራትን በምስራቅ አፍሪካ ያስተሳሰረ ህግ ነው። ይህ ህግም በኢትዮጵያ የኢሳ ሶማሌ ማህበረሰብ ዘንድ ተግባራዊ ይደረጋል። ሄር ኢሴ ምንድነው? ባህላዊ ህጉስ ምን አይነት ነገሮችን የያዘ ነው የሚለውን ልዩ የበዓል ዝግጅታችን ምላሽ ይሰጣችኋል። በእያላችሁበት መልካም የኢድ አልፈጥር በዓል እንመኛለን። በኢትዮጵያ በሶማሊያና በጅቡቲ የሚኖሩ የኢሳ ማህበረሰብ ባህላዊ ህግ የሆነው ሄር ኢሴ የአስተዳደር ማዕከሉን በዚሁ በድሬዳዋ ከተማ ነው ያደረገው። አስተዳዳሪውም ኡጋዝ ይባላሉ። በሶስቱም ሀገራት የሚኖሩ የኢሳ ማህበረሰብ አባላትን የሚያስተዳድሩ ናቸው። አሁን የሚገኝበት ቦታ የአስተዳደር ማዕከሉና የኡጋዙ መኖሪያ ቦታ ነው። በዚህ ስፍራም በዛሬው ዕለት የሚከናወን ትልቅ የህግ ክንውን አለ። ምስለ ችሎቱን የምንከታተል ይሆናል። በድጋሚ መልካም የኢድ አልፈጥር በዓል እንመኛለን። ታውስ እንግዲህ ሙዚቃዎች ይሰማሉ። እንግዲህ ደማቅ የሆነ የህግ ስነ ስርዓት እንደሚሆን እንጠብቃለን። እንኳን ወደ ኡጋዝ ኢሳ ኡጋዝ ቤት በሰላም መጣሽ። ስሜ አብዱ ዑመር እባላለሁ። ኡጋዙን ወኪዬ ነው አሁን እዚህ ቦታ የተገኘሁት። ኡጋዛችን ወደ ተቀደሰው ወደ መካ መዲና ለዑምራ በአጋጣሚ ሄዶ እዛ ጸሎት ያደረጉ ነው። ዛሬ እንግዲህ ሄር ኢሴን ልንቃኝ ነው የመጣ ነው። በርካታ ሽማግሌዎች ይታዩኛል። ዛሬ የፍርድ ሂደት አለ ወይስ ምንድነው? ዛሬ እዚህ የተሰበሰብነው ሁለት ወንድማሞቻችን በደም ተካሶ አንዱ ሰው ገለህብኛል አንዱ ደግሞ አልገደልኩም በማለት ተካሶ እዚህ የኢሳ ማህበረሰብ ሸማግሌዎች ወይም ገንዴ የሚባለው የኢሳ ኡጋዛዊ ኮሚቴ ፍርድ ለመስጠት ነው። በሁለቱ መካከል የተነሳው ክርክር ፍርድ ለመስጠት ነው። ፍርድ ምን ጊዜ ምን ሰጠው በዛፍ ስር ነው። በባህላችን መሰረት በዛፍ ስር ነው ምን ሰጠው እና ያው ዛፍ ስር ሄደን እየተከናወነ ያለው የፍርድ ሂደት መታዘብ ትችላለሽ ማለት ነው። ኢትዮጵያ የብዝሃ ባህል ቋንቋና ታሪክ ባለቤት ህዝቦቿም የአንድነት የአብሮነትና የወንድማማችነት እሴቶች ያላቸው ናቸው። በተለያዩ ምክንያቶች የህብረተሰቡን አብሮነትና ወንድማማችነትን የሚሸረሽሩ ግጭቶችና አለመግባባቶች ሲፈጠሩም ለችግሩ መፍትሄ የሚሰጡ ባህላዊ የግጭት አፈታት ስርዓቶችና ህጎችም በተለያዩ የሀገራችን ክፍሎች ተፈጻሚ ይሆናሉ። ከነዚህ መካከልም በሶማሌ ኢሳ ማህበረሰብ ባህላዊ ህግ በመሆን የሚያገለግለው ሄር ኢሴ ተጠቃሽ ነው።
ከቀላል እስከ ከባድ ወንጀሎች የሚዳኝበት ሄር ኢሴ የራሱ መተግበሪያ ቦታ አለው። በገጠሮች አካባቢ ትልልቅ ዛፎችንና ወንዞችን በመጠቀም የፍትህ ስነ ስርዓቱ ይከናወናል። በከተሞች አካባቢ ደግሞ የሰላም ዛፍ በተሰኙ ትልልቅ አዳራሾች የፍርድ ሂደቱ ይካሄዳል። የዛሬው የሄር ኢሴ ሸንጎ በደም የተቃቡ ሁለት ግለሰቦችን የፍርድ ሂደት ያሳየናል። ከሳሽ ተከሳሽን ወንድሜን ገድሎብኛል ብሎ ተከሳሽን ሽማግሌዎች ፊት አቅርቦታል። ወንድሜ እንደዚህ አይነት ሰው ገድሎብኛል፣ እንደዚህ ቀን ገድሎብኛል፣ ለዚህም ምስክር አለኝ ብሎ ከሱን ጀመረ። ቅድም እንዳየሽው ተከሳሹ ደግሞ ካደ። እኔ አልገደልኩም ብሎ በፍጹም አልገደልኩም ብሎ ካደ። ሁለቱም ሁለት ጊዜ ይናገራሉ። ሁለት ጊዜ ከተናገሩ በኋላ ምስክር አለኝ ያለው ሰው ምስክርህን ተራ በተራ አንዳንድ አዝገባ ተቋም። ምክንያቱም ሁለተኛው ምስክር አንደኛው የሚለውን እንዳያዳምጥ ማዳመጥ የለበትም። ጉዲ ተቀምጦ የሁለቱንም ሰዎች ቃል ካዳመጠ በኋላ ሁለት ጊዜ የመናገር መብት አላቸው። ጨረሳችሁ ተብለው ተማምነው ከጨረሱ በኋላ ምስክር ያለው ምስክር ያቀርባል። ምስክሩ ይደመጣል። ከዛ በኋላ ይወጣሉ። እነሱ ውጭ ቆዩን ይባላሉ። ከዛ ሲመለሱ ውጭ ሲቆዩ እዛ የተቀመጠው ሰው ጉዳዩን ያዞራል። የመጀመሪያው ሽማግሌ ይናገራል፣ በቀኝ በኩል ያለው ይናገራል። ቀጣይ ያለ 44ቱም ዞረው የወሰኑትን ውሳኔ ይሄን ወሰን ብለው ከጨረሱ በኋላ እነሱ ከተስማሙ በኋላ ሁለቱ ሰዎች ይጠራሉ። እንደቆሙ በዚህ በጉዲ ታምናላችሁ ወይስ አታምኑ? እናምናለን። የሚወሰነው ውሳኔ ትቀበላላችሁ ወይ? እንቀበላለን። ለዚህ መተማመኛ የሚሆን አባት ምረጥ ይባላል። እሱ እንግዲህ ካለ የሚያስ አባቴ እንትና ነው። ለሱ አባት ነህ? አዎ ነኝ። ከዛ በኋላ ያኛው አንተን ውሳኔውን ትቀበላለህ? አዎ አባት ምረጥ ይባላል። ከተመረጡ በኋላ የተወሰነው ውሳኔ ይነገራቸዋል። ከተነገራቸውና ከተቀበሉ በኋላ በዛው ይጨርሳል። ይሄ የተፈረደበትን መግ ነው የሚባለው። አንድ ሰው አንድ ሲገድል መግ ይከፍላል። መግ ምንድነው? ካሳ ማለት ነው። ያሊ iyo ወሸንታ ይስገረፈደ علي اي افرنين با naga weecata afartiin oo dawaan niga badan yahay soo raaca በሶማሌ ኢሳ ማህበረሰብ ከቀላል እስከ ከባድ የሚቆጠሩ ወንጀሎች ሲፈጸሙ ሄር ኢሴን በመጠቀም የፍርድ ሂደቱ ይከናወንና ውሳኔዎች ይሰጣሉ። በማህበረሰቡም የሰው ልጅ ነፍስ ማጥፋት ፈጽሞ የተከለከለ ነው። አንድ ግለሰብ ሰው ገሎ ሲገኝም በፍርድ ሂደቱ ለተጎጂ ቤተሰቦች 100 ግመሎችን በካሳነት እንዲሰጥ ይደረጋል። የፍርድ ውሳኔው ከተከናወነና ካሳው ከተከፈለ በኋላ የእርቅ ስነ ስርዓት ይከናወናል። የዛሬው ሸንጎ በከሳሽ አሸናፊነት ተጠናቋል። በፍርድ ሂደቱም ተከሳሽ የወንድሙን የደም ካሳ እንዲከፍል ውሳኔ ተላልፏል። ካሳ ደግሞ በእኛ በኢሳ ለወንድ ሲሆን የሚከፈለው 100 ግመል ነው ይባላል። ግን በቁጥር 77 ግመል ብቻ ነው የሚከፈለው። 23ቱ የጠፉ ካልሽኝ 23ቱ በዛ በሚከልበት ሂደት ውስጥ ሰው የተገደለበት ጎሳ ሁሉ ጊዜ ገዳዩ ጋር እየመጣ ስጠኝ ካሳይን በሚልበት ጊዜ የምታረድ ከብት አለ። በስጋ በመብል በመናምን ይበላዋል ተብሎ 23ቱን ለመብል የምታሰብ ነው። እስኪከፍል ድረስ 23ቱ በሚል ይጨርሳል። 77ቱ ይከፈላል። በዛ ነው። ለሴቶች ሲሆን 50 ነው የሚከፈለው። ህፃን ልጅ ግን ሁሉም ሊጨርስ ይችላል። ትንሽ ልጅና ትልቅ ሰው ሁሉም 100 ግመል ነው። ምስክሩ ከመሰከረ ሰዎች ይዘው ከመሰከረ እንዳሁን ይፈርዳል።
እኔ ገደልኩ ካለ ደግሞ ይፈርዳል። ሁለተው ጋጣን ማወራ መሃል ብቻውን ሳይሆን የገዳዩ ጎሳ ነው የሚከፍለው። ካሳውን የሚወስደው ሰው የተገደለበት ጎሳ ነው ካሳውን ደግሞ የሚወስደው። ሄርካ ጌት ከይተግ ስላይም ከይሱ ባነየን አደ ለበቀለክ wax ka dhacaan አሁን ያየነው ፍርድ እምቢ የሚል ሰው የለም። እምቢ ካለ ሰው ራሱ ያስቀጣል፣ የሚያስቀጣ ነው። እምቢ ማለት አይቻልም። ፍርድም መብታት አለበት። እምቢ ማለት አይቻልም። ይህ ህግ ፖሊስም ነው ፍርድም ነው የመተዳደሪ ደንብም ነው ሁሉም ነው ለኢሳ ማህበረሰብ ሄርኪሳም ባኡ ማህከመት ፖሊስ ነው ሄርኪሳም ባከረዳው የኢሳ ማህበረሰብ የእስልምና እምነት ተከታይ ነው። ከሶማሌ ብሔረሰብ 39 ጎሳዎች አንዱ ጎሳ ነው። የምኖረው ደግሞ ከአዋሽ ወንዝ በመለስ እስከ ቀይ ባህር ጠረፍ ድረስ በኢትዮጵያ በሶማሊያ እና በጅቡቲ በሶስቱ የምስራቅ አፍሪካ መንግስታት ውስጥ ሰፍሮ የሚገኝ ነው። ኑሮውን ደግሞ የመሰረተው በከብት እርባታ ላይ የሆነ አርብቶ አደር ማህበረሰብ ነው። ኢሳ የሰው ስም ነው። ኢሳ የሚባለው ሰው 6 ልጆች ይወልዳል። 6ቱ ልጆች የስድስቱ ጎሳ መጠሪያዎች ናቸው። እነዚህም ኤልዬ፣ ወላልዶን፣ ፉርለቤ፣ ወርዲቅ፣ ሆሮኔና ኡርወይኔ የሚባሉ ናቸው። እነዚህ እንደገና ሁለት ይወልዱና 12 ይሆናሉ። 12ቱ የኢሳ ቤት ይባላል። ሄር ኢሴ የቆየ ሄር ነው። የዛሬ 500 ዓመት በላይ ግድም አዋቂ ሽማግሌዎች የነበሩ የጥንት አባቶቻችን 44 ሽማግሌዎች በዚሁ በስት ዞን በአይሻ ወረዳ በምትገኝ ኮረብታ ላይ ስት ተብላ ጥራ ኮረብታ ላይ ተሰባስበው ይሄን ሄር አስቀምጧል። ያ ሄር በቃል የተቀመጠ ነው፣ የተጻፈ አይደለም። ግን በቅብብሎሽ እስከ ዛሬ ድረስ እዚህ ላይ ደርሷል። ህጉ ደግሞ ሌላ አይደለም፣ ባህላዊ የዳኝነት ስርዓት ነው። አንድ አመት ነው የተቀመጡ ሄሩ ሲሰራ 12 ወር ተቀመጡ። በሁሉም ነገር ተፈተሹ። 44ቱ ሽማግሌዎች ከየት መጡ ብትይ ከስድስቱ ጎሳዎች ከኤልዬና ወርዲቅ ኤልዬ አንጋፋ ጎሳ ነው። ወርዲቅ ደግሞ ኡጋዝ የሚወጣበት ጎሳ ነው። ከነዚህ 8 ከተቀሩት ደግሞ 7 ተዋቶ ሲደመር 44 ሽማግሌዎች ነው። የኢሳ ሶማሌ ባህላዊ ህግ ሄር ኢሴ በ6 ዋና ዋና ክፍሎች የተደነገገ ነው። እነዚህ ክፍሎችም 160 አንቀጾች፣ 336 ንዑስ አንቀጾችና 444 መመሪያዎች አሉት። ይህ ህግም በጥቅሉ በሁለት መሰረታዊ ክፍሎች ገንዴ ምክር ቤትና ጉዲ ስራ አስፈጻሚ በተሰኙ የአስተዳደር መዋቅሮችና የኡጋዙ ኃላፊነት የተወሰኑበት ክፍሎች ናቸው። ሁለተኛው የህጉ ክፍል ደግሞ የኢሳ ማህበረሰብ እርስ በርስና ከሌሎች ህዝቦች ጋር የሚኖረውን ግንኙነት በሚመለከት የተደነገገበት ክፍል ነው። 4 ነገሮችን በውስጡ በማዕከላዊነት የያዘ ነው። አንደኛው የኢሳዎች ባህላዊ አስተዳደርና የዳኝነት ስርዓት የሚመራበት ህግ ያለበት ነው። ሁለተኛው የኡጋዝ አስተዳደር አለ። በኡጋዝ ነው የሚመሩት ኢሳዎች። ኡጋዙ ለ3 አገሮች ኡጋዝ ነው፣ ንጉስ ነው። ለማን? ለኢትዮጵያ። በአብዛኛው ኢትዮጵያ ውስጥ ነው የሚኖሩት ኢሳዎች፣ በጅቡቲና በሶማሊያ ለነዚህ ኡጋዝ ነው። ሶስተኛው የባህላዊ አስተዳደር አወቃቀር እና ባህላዊ የግጭት አፈታትን የያዘ ነው። እዚህም ይኑር ጎረቤቶቻችንም ይሁን ኢሳ እስከሆነ ድረስ ኡጋዝ አባቱ ነው፣ የመንፈሳዊ መሪያቸው ነው። ባይደዌ አሁን 19ኛው ኢሳ ነው፣ ኡጋዝ ነው። አሁን የኢሳ 18 ነበር ከዚህ ኡጋዝ በፊት። ባይገርማችሁ 19 ኡጋዞች በሙሉ ኢትዮጵያዊ ናቸው።
አራት ዋና ምሰሶች አሉት። እነሱም ከብ ሰር እንደልና ከብ ሰር ከብ ደገለይ ሰርና እንደል ይባላሉ። እነዚህ ደግሞ በየእንትናቸው የራሳቸው አንቀጾች አሉት። ለምሳሌ ከብ 6 ዋና ክፍሎች አሉት። ሰር ደግሞ 136 አንቀጾች አሉት። እንደ ሃይደይ ደገለይ ደግሞ ተጠቅሶች አሉት። ሰር ደግሞ 336 ንዑስ አንቀጾች አሉት። እንደል ደግሞ 444 መመሪያዎች ያሉት ነገር ነው። አንደኛውና ዋነኛው የኢሴ ማህበረሰብ እኩልነትን የሚገልጽ አንቀጽ ነው። ይነስም ይብዛም ጎሳዬ ብዙ ነው ጎሳዬ ትንሽ ነው አይባልም። ኢሴዋ ወደ ኢሴ ነንን አረመደረ ይባላል። ኢሳ እኩል ነው፣ ማንም ከማንም አይበልጥም የሚለው አንቀጽ ነው። መጀመሪያ ከብና ደገሌ ብቻ ነው አብዛኛው ጊዜ ስራ ላይ የሚውሉት። ለምሳሌ ከብ ምንድነው? ከአራቱ ምሰሶች አንዱ ነው። ምን ያካትታል? የደም ጉዳይን ያካትታል፣ የፍትሐብሔር ጉዳይን ያካትታል፣ የሴት ጉዳዮችን ያካትታል፣ የመሬት ጉዳይን ያካትታል፣ ኢሳ ያልሆኑ ሰዎችን ያካትታል። እንግዲህ ዲግ፣ ደቃቀል፣ ደር የሴቶች ጉዳይ፣ ዶል፣ ደብለ እና ደቀን ደግሞ የኡጋስ አመራረጥን ብቻ የማያይ በስድስት ይከፈላል። ደገሌ ደግሞ ዛሬ እንዳያቸው ክስተቶች በሚፈጠሩበት ጊዜ አንድ ነገር ይወሰናል። ያ ውሳኔ እንደ አንቀጽ ታይቶ ለሌላ ውሳኔ ተፈጻሚነት ሊሆን ይችላል። ለምሳሌ ባለፈው ጊዜ በዚህ ጉዳይ ላይ ምን ተወስኖ ነበር በባለበት ጊዜ ያ ይታያል። እንግዲህ የኢሳ ሄር ይሄን በሙሉ ያዘ ጉዳይ ነው። ለሴቶችና ለህፃናት የሚሰጠው ቦታስ እንዴት ይታያል? ይህ ባህላዊ ህግ ሴቶች ትልቅ ክብር ነው የሚሰጠው። አሁን አንድ ሴት ይሄ ወንድ እንደዚህ በደለኝ ብሎ ከተናገረች ወይም ከከሰሰች ወዳው ነው ፍርድ የምታገኝ። እንደውም ብዙ ምስክሮች አምጪ እንደዚህ አምጪ መጉላላት አይደርስባትም። ምክንያቱም ሴት በመሆኗ ብዙ ጊዜ ያው የመደፈር ነገርም አለ አይደል? ምስክር አቅርቢ እንደዚህ አቅርቢ ሳይባል ወዳውኑ ይፈረድበታል። ምክንያቱም ሴት ልጅ ታፍራለች፣ የሌለ ነገር አታወራም የሚል እምነት ነው ያለን። ምስክር አስፈልጉም ሴት እስካሁን አንቺ ለምሳሌ አንድ ሰው ገደልከኝ ካልክ ምንድነው ይፈረዳል። ምስክር አይፈልግም። ካላቀሰ ምስክር አይፈልግም። ምስክር ራሱ ትሆናለች። ለሴቶች ጥብቅና መቆም ሳይሆን ሴቶች በውሸትም አይናገሩም የሚልም ነገር እኮ አለ። ካለቀሱ ደግሞ እውነት ነው የሚለው ነገር ይሄ የተረጋገጠ ነገር እንዳለው በምሳሌያዊ ንግግራቸው ሁሉ አስቀምጠውት እንዳለም አይቻለሁ። ስለዚህ ሴት ልጅ ሳትበደል አታለቅስም፣ ካለቀሰች ደግሞ እውነት ነው ተብሎ ስለሚባል የሷ በአብዛኛው ተቀባይነት እንዳለው ነው የሚታየው። ሄር ኢሴ የኢሳ ማህበረሰብ ባህላዊ ህግ በተባበሩት መንግስታት ድርጅት የትምህርትና ሳይንስ ባህል ድርጅት ዩኔስኮ በማይዳሰሱ ቅርሶች በሀገራችን 6ኛ ሆኖ ተመዝግቧል። የሀገራችንን መንግስት ለዚህ ሄር ኢሴ በዩኔስኮ እንዲመዘገብ ትልቅ አስተዋጽኦ ነበረው እና ከሸማግሌዎች ዳታ ተሰብስቦ
ከኢትዮጵያ ተጀምሮ ከዛ ወደ ጅቡቲ ወደ ሶማሊያ ሁሉም በመሄድ ሲቲ ሄሪቴጅ ፋውንዴሽን የሚባል የኢሳ ማህበረሰብ ምሁራኖች የታቀፉበት ያ ነው እንደ ጀርባ አጥንት የነበረና ትልቅ ስራ የሰራ አሁን ሄር ኢሴ የኢሳ ብቻ አይደለም የሁላችንም ሆኗል የሁላችንም ሆኖ ሲመዘገብ እንግዲህ ከ500 ዓመት በፊት የነበረውን ህግ ጠብቆ በማቆየት እዚህ ላደረሰው ማህበረሰብ የሚሰጠው ስነ ልቦናዊ እርካታ ከፍ ያለ ባህላዊ ቅርሶቻችን በእያንዳንዱ ማህበረሰብ ውስጥ ያሉ በነገራችን ላይ ጠንካራ ነገር ያለባቸው ናቸው ከልማት ጋር ከአንድነት ጋር ከሰላም ጋር ስለዚህ ለሰላሙም ለአንድነቱም ለልማቱም ለሌሎችም ነገሮች መጠቀም ስለሚያስችል ሌሎች ማህበረሰቦችም እንዲተበራተው በተሻለ ለውቅና እንዲበቃ የመጣሩ ጉዳይ ጥሩ ይሆናል ብያለሁ በኢትዮጵያ ህገ መንግስት አለ በዛ ህገ መንግስት የተዳደርን ነው ህገ መንግስቱ ምን ይላል ልማዳዊ አሰራሮች ህገ መንግስቱን እስካተቃረኑ ድረስ ሊደገፉ ሊበረታቱ ይገባል እና ይሄ ሄር ኢሳ በኢሳ ላይ ብቻ አይደለም ተፈጻሚ የሚሆነው አሁን ኢሳ ከነማ ጋር ነው ጎረቤት የሆነው ከነ አፋር ጋር ከነ ኦሮሚያ ጋር ከሌሎች ሶማሌዎችም ጋር በዚህ በድሬዳዋም አብሮ ከአማራም ከሁሉም ጋር ይኖራል ግጭት ይፈጠራል ግንኙነት ይፈጠራል ምንም ይፈጠራል እና አብዛኛውን ጊዜ በደል ሲመጣ ለምሳሌ ሌላ አልኩሽ ኢሳ ማህበረሰብ ደም ይከፈላል ሌላ ከገደልም ደም እንከፍለዋለን ለዛ ጎሳኛ ብዙ በእንተናችን ማለት በቀል ምናምን አይኖርም እነሱም ከገደሉብን በእኛ ሄራ መሰረት ካሳ እንዲሰጡን እንጠይቃቸዋለን በዚህ ነው እስከዛ ድረስ ከኦሮሞም ከአፋርም ይሄንን ልማዳዊ አሰራር መንግስት ቢያበረታታው እና ህጋዊ ማዕቀፍ አብጅቶለት ለሰላሙ ለፍትህ አሰራሩ በተጠቀምበት ቆንጆ ነው ይላልው ባህላችንን ማሳደግ ማስፋት መጠበቅ ግዴታ አለብን 3 አገሮችን ያስተሳሰረ ባህላዊ ህግ ይሄ ባህላዊ ህግ 3 አገሮች አንድ ኡጋዝ ነው ያላቸው አንድ ኡጋዝ ለጅቡቲ ለሶማሌ ለኢትዮጵያ ምንድነው በእነዚህ ማህበረሰቦች መካከል የሚፈጠረው አንድነትና ህብረት ምንድነው ብለሽ ስታስቢ ጠንካራ ግንኙነት ይኖራል ይሄ ጠንካራ ግንኙነት ከባህላዊ ጉዳዮቻችን ውጪ ኢኮኖሚያዊ ጥቅሞቻችንን ሊያስጠብቁ የሚችሉ ነገሮችን በጣም የሚያበረታበት ውል ነው ማለት ይቻላል የተለያዩ ብሔር ብሔረሰቦች መኖሪያና የፍቅር ተምሳሌት በሆነችው በድሬዳዋ ተገኝተን የኢሳ ማህበረሰብ ባህላዊ ህግ በሆነ ሄር ኢሴ ላይ ከመነሻው እስከ መድረሻው ያለው ሂደት ተመልክተናል። ይህ ህግ ከኢትዮጵያ ባሻገር በጅቡቲና በሶማሊያ ተግባራዊ የሚደረግ የጋራ ባህላዊ ህግ ነው። በነበረን ቆይታ ደስተኞች እንደነበራችሁ ተስፋ አደርጋለሁ። እስካሁን ድረስ አብራችሁ በተደረጉት ካሰች ምሬሳ ነኝ። በዓሉን ለምታከብሩና መልካም የኢድ አልፈጥር በዓል እንመኛለን። መልካም በዓል። عيد مبارك عيد